ሰላም ውድና የተከበራችሁ የሂለን ዩቲዩብ ተከታታዮች ሁላችሁም እንኳን ደህና መጣችሁ። እንግዲህ ቻናሌን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ምሳሌ ድራማን 130 ይዤላችሁ ከች ብያለሁ። እንግዲህ ዝና ማለት ነው እናን አግቶ በጣም እያሰቃያት ነው ማለት ነው። ትትና እንግዲህ ከቤተሰቦቿ ተለይታ ወደ አረብ ሀገር ሄጄ የቤተሰቦችን ሕይወት እቀይራለሁ ብላ ነበረ የመጣችው። እነሱ ግን አግተው ከቤተሰቦቿን ብር ሁሉ ተቀብሎ ዝና ማለት ነው ከባልደረባዎቹ ጋር ከነ ካሌብ ጋር እንግዲህ ብዙ ብር ተቀብለዋታል። እንግዲህ ቤተሰቦቿ ደግሞ አረብ ሀገር እንደሄደች ነው የሚያውቁት። እሷ ግን ያለችው ኢትዮጵያ ነው ማለት ነው። እንግዲህ ከዛ ለማምለጥም ብዙ ጊዜ ሞክራ ነበር፣ ልታመልጥ አልቻለችም። አሁን ግን ከጠበቃው ጋር ተመሳጥራ ጠበቃውን እወድሃለሁ፣ አገባሃለሁ ከዚህ ካስመለጥከኝ ብላው እንግዲህ ልታመልጥ ነው ማለት ነው። ከዛም ዝና ያበቃለታል ማለት ነው። እሷ ከመለጠኝ ይሄ ባለየም ከዛም ብሩክና ዝና ደግሞ ብሩክና መድብል ደግሞ ለዚህ ለኛ ካሰብ ነው በላይ ምን ሊሆን ይችላል? እዚህም ያልመጡት እኮ ፖሊስ ኬዙን ስለሚያውቀው ነው። ምክንያቱም እዚህ መጥተው ቢገሉት በቀጥታ ችግር ስለሆነ ነው። መድብል ታዲያ መርማሪው ምን አለ? ጀግና እኮ ነው አለ። ከዛም እንግዲህ እነሱ ዘላለማዊ ወይን ቤት ካልከተትኩኝ እናቴ ወንድ አልወለደችም እያለ እየፎከረ ነው አለ መድብል። ጎበዝ ይመስላል። አዎ ጎበዝ ነው፣ ጀግና ነው እያለ ነው። ብዙዎቹ ለገንዘቦች ሲሉ ህሊናቸውን በሸጡበት ሰዓት እሱ ግን እንደዚህ አይነት ለቃሉ የሚታመን ሰው መገኘቱ ራሱ የሚገርም ነው አለ። ከዛም እነ ካሌብ ፈርተዋል፣ በጣም ፈርተዋል። ወንጀለኞች እውነትን የያዘ ሰው ሲያገኙ ይፈራሉ። ምክንያቱም ተጋልጠው ለህግ ስለሚሰጡ እያለ ነው እንግዲህ መድብል ማለት ነው። ስለነዝና ማለት ነው። ወንጀለኞች እንግዲህ ሀቀኞቹን አይወዱም ሲል ለብሩክ ይነግረዋል። ወንጀለኞች ፍትህን የሚጠይቅ ሰው አይወዱም። ወንጀለኞች ለእውነት የሚታገለውን ሰው አይወዱም። ብሩክ እነ ካሌብ ተጨንቀዋል። እኔም ደግሞ ይኸውልህ አለቃቸውም ብሏል። እንግዲህ መድብል በጣም ጀግና ነው፣ ያደርገዋል ማለት ነው። ከዚህ በፊትም ብዙ ነገሮችን አላሸነፉትም ማለት ነው። እንግዲህ ወንድሙንም ከመከራ ነቅጦ ያመጣው መድብል ነው ማለት ነው። ሞገስንም ጎበዝ እንዲሆን ያደረገው እንግዲህ ሞገስ ብዙ ጊዜ ይፈራል፣ አሁን ግን ጀግና ሆኗል ማለት ነው። ምክንያቱም መድብል በጣም ጀግና ሰው ነው ማለት ነው። ከዛ አሁን ቢሆን አይዞህ እኔ ያለሁልህ፣ አንተ መጨነቅ መፍራትም የለብህም እያለው ነው ብሩክን ወንድሙን ደግሞ። ከዛ እኔ በጣም ነው የሰለቸኝ፣ ይህ ነገር ማለቅ አለበት፣ እኔ አዲስ ህይወት መጀመር ፈልጋለሁ፣ እኔ ከቅድስት ጋር መጋባት ፈልጋለሁ፣ በቃ ለልጄም እህት ወንድም መውለድ እፈልጋለሁ፣ ጥሩ ህይወት መኖር እፈልጋለሁ እያለው ነው ለመድብል። ከዛ መድብል ደግሞ አይዞ ታገስ ወንድሜ፣ ሁሉም ነገር ያልፋን፣ ፖሊሶቹ ደግሞ እነዝናን ይዟቸዋን፣ አንተ አትጨነቅ፣ ዝናም ካፈናቸው ሰዎች ጋር እጅ በፈንጅ ይያዛን፣ ትንሽ ጊዜ ነው ታገሰኝ፣ እኔ በፖሊሱ እተማመናለሁ እያለ ነው። ያኔ ነው ማህሌትን ማየት ብሩክ ማህሌት ምን እንደሚወጣት እች ተላላኪ የዝናና የካሌብ ተላላኪ ናት። ከዛ በኋላ ወዴት አባቷ እንደምትሄድ እኔ እሷን ነው ማየት የምፈልገው ሲል፣ ከዛ ብሩክ ደግሞ እናያለን፣ ያኔ እሷን ማየት ነው። በጣም ሰለቸኝ አሁንስ አለ ብሩክ፣ በጣም ሰለቸኝ ሲል፣ ከዛ መድብል ደግሞ አይዞ ሁሉም ነገር ያልፋን፣ የማያልፍ ነገር የለም፣ አንተም በደስታ ከቅድስት ጋር ተጋብተህ ከልጅ ጋር በሰላም ትኖራለህ፣ ሌሎች ልጆችም ትወልዳለህ ወንድሜ። እንግዲህ መከራን ካላሳለፉት ደስታ አይገኝም። ስለዚህ አይዞህ እያለው ነው ማለት ነው። ከዛ ቅድስትና ምሳሌ ደግሞ ሲያወሩ እኔ ምልሽ ቅድስትዬ ግን ቆይ ግን ይሄ ነገር ምንድን ነው? እኔ ቅድስት ነኝ መቼም ነው
ቆይ ጧት የበላሽው ምግብ አልጣፈጠሽም ወይ? ቆይ እኔ እንዴት እንደዚህ ትይኛለሽ ስትል ከዛ ምሳሌ ደግሞ ራውቄ ነው በጣም እኮ ነው የሚጣፍጠው በልቻለሁ። ዳጣም እንዳለችኝ ታውቂያለሽ አለቻት። ከዛ ውሃ የምትባለው እህቴ ሻይ የምታፈላው በጨው ነው አለችኝ አለቻት ለቅድስት። ደግሞ እሱ ምን ማለት ነው ስትል ቅድስት ለምሳሌ ትመልሳለች ማለት ነው። ከዛ እሱ ገረመሽ ቅድስት ወጥ እንኳን የምትሰራው በውሃ ነው፣ ይህ ያለ ሽንኩርት ነው፣ ወጥ የምትሰራው ያለ ሽንኩርት ነው፣ ሻይ የምታፈላው በጨው ነው አለቻት። ከዛ ቅድስትዬ በጣም ባለሙያ ናት ታዲያ አለቻት። አዎ ቅድስትዬ ግን እኔ አንድ ቀን እነሱ ቤት ሄጄ መጫወት ፈልጋለሁ አለች። እና ምሳሌዬ የሚያጫውትሽ ሰው ፈለግሽ እንዴ? አሁን ቅድስትዬ እስኪ ወንድሙ ለጅልኝ አለቻት። ከዚህ እኔን ነው እንዴ ወንድሙ ለጅልኝ የምትይው? ሂጂና አባትሽን ውለድልኝ ብለሽ ጠይቂው አለች። እኔ ካንቺ ነው የምፈልገው፣ ወንድም የሚወለደው ካንቺ ነው እንጂ ከአባት አይደለም አለቻት። እንግዲህ ቅድስት ደግሞ ሂጂና ለአባትሽ ነገሬውና ያው ከኔ ወንድም ይወለድልሽ እያለቻት ነው። እን ምሳሌ የምስኪኗ ደግሞ እኔ አንቺ ነው እንጂ የምፈልገው ከሱ አይደለም አለቻት። ከዛ ቅድስት ደግሞ ከት ብላ ሳቀች። እና ምሳሌዬ እኔ ወንድም እንደወልድልሽ ትፈልጊያለሽ ወይ ብላ ጠየቀች መለሰች። ከዛ እኔ ቆይ ግን እውነቴን እኮ ነው አለች ምሳሌ። እንደዛማ እንደዛ በቃ ሂጂና አባትሽን ንገሪው፣ ከዛ እሱ ንገሪውና እኔ ወልድልሻለሁ አለቻት። እሺ ግን ቅድስትዬ ልጅ የሚወለደው ተረግዞ ነው አለች። ብለሽ ደግሞ የትልቅ ሰው ወሬ ማውራት ጀመርሽ ያለቻት። ሁለተኛ እንደዚህ አይነት ወሬ ስታወሪ እንዳልሰማሽ እሺ አለቻት። በይ ሂጂና አሁን የቤት ስራሽን ስሪ ብላት ይዛት ሄደ። ለአባዬ ነግረዋለሁ ታያለሽ ማልነግረው መሰለሽ እንዴ ቅድስትዬ አስታወስኩት። እንደውም የቤት ስራ ተሰጥቶና ላንቺም ጠይቅሽ ጥያቄ አለኝ አለቻት። ምንድነው? ጠይቂ፣ የምችለው ከሆነ መልስልሻለሁ፣ ያለበለዚያ ግን አባትሽ ልጅ ጠይቂ አለቻት። ከዛ ቅድስትና ምሳሌ እንግዲህ ወሬያቸውን እየከሰከሱ ማለት ነው። ከዛ ደግሞ እዚህ ጋር ፈጣሪ ይርዳን ፈጣሪ ያቃን እያሉ መድብልና ብሩክ ሲያወሩ የመሀሊት በአካል ተገንታ ባለመመስከሯ ትንሽ ችግር ሊያመጣብን ይችላል አለ ብሩክ። ከዛ ግን ደግሞ ከቤተሰቦቻችን ውጭ አንድ መስካሪ ብናገኝ ጥሩ ነበረ። ከኛ ቤተሰቦች ውጭ ሆነ ሰው መሀሊት ብትኖር እንግዲህ ጥሩ ነበረ፣ ግን የለችም። እንግዲህ እሷ ለመኖሯ ችግር ያመጣብን ይሆናል ፈጣሪ ያውቃል አለ ብሩክ። እንዴት እንደምናደርግ አላውቅም፣ እኔ በጣም ግራ ገብቶኛል ሲል ከዛ እኔ ግን አንድ ነገር አስቤ ነበር አለ መድብል። ያችን ለረጅም ጊዜ አንተ ጋር ታስራ የነበረችው መሀሊት ወደ ቤት ወስዷታን ብላለች። ትህትና ነው አለ። አዎ እንድታመልጥና በዝና እንድትመሰክርበት ፈልጋለሁ አለ። ከዛ ወይኔ እሷ ልጅ በጣም ነው የምታሳዝነው፣ የምር ከምል በላይ በጣም ነው የምታሳዝነው አለ ብሩክ። ለምን እሷ ልጅ ነፃ አውጥተናት ለምን አትመሰክርብንም? ቤት እኮ አፍኗ ከሆነ እንዴት ነው የምናስመልጣት? በዛ ላይ ደግሞ የሱ በዘበኛ እኮ ነው የሚጠበቀው አይደል? እንዲ ያል ከምሬ ነው ብሩክ። ቆይ ያንን ያህል ጊዜ አብራችሁ ስትቆዩ አደራ እንኳን አለችም ማለት ነው። በዛ ላይ ደግሞ ትትና እዚህ ስትወጣ ከቤተሰቦች ጋር እንድትገናኝ ቤተሰቦችን እንድትጠይቅልኝ ብላ አደራው ላይ ነበር አለው ብሩክ። ከዛ በልጅነቴ ደግሞ የጠፋ ወንድም አለኝ እሱ በህይወት አግኝተው ከዛ በኋላ በትኩመቱ እንኳ አይቆጫትም ነበረ። እሷማ በጣም ነው ያሳቀዩት። ከዛ ምን ከእስር ቤት ውጭ ይኸው ዝና አፍኖ ይዟታን አፍኖ መያዙንም እንግዲህ መድብልና ብሩክ የሚያውቁት ነገር የለም። ያው ብሩክ የሚያውቀው እስር ቤት ስትሰቃይ እንደነበረ ነው። ከእስር ቤት አስወጥቶ እንግዲህ እሱ ቤት ማፍኖ ይዟታል። ስለዚህ መድብልም እሷን እናስወጣና እንግዲህ እሷ እንድትመሰክርልን እናድርግ ሲል ከዛ ብሩክ ደግሞ በጣም ነው የምታሳዝነው፣ በጣም ታሳዝናለች። ትህትና አይደለም እሷ በሰዎችን አደራ ላይ ነበረ። እንደገና ደግሞ በልጅነቷ የጠፋ ወንድም ነበራት። እሱንም ደግሞ ያው እንፈልግላታለን አለው። አዎ በጣም ጥሩ ነው እስማማለሁ አለ መድብል። ከዛም
እሷን አንድ ነፃ እናውጣትና ሁለት ደግሞ የበደሏትን ኬዙ ላይ አንድ ላይ አድርገን ክስም ምስክርም ትሆናልናለች አለው። አዎ ግን እንዴት አድርገን ነው እሷን ነፃ የምናወጣት? ሌላ ችግር እኮ መቆስቆስ አይሆንብንም አለው። ይኸውልህ ብሩክ አዲስ ነገር ካልተንቀሳቀሰ አዲስ ነገር ወይ መሞት ወይም ማለፍ ነው። እነዚህ ሰዎች የራሳቸውን ስራ እየሰሩ ነው። እኛ ደግሞ ዝም ብለን ቁጭ ብለን እነሱ የሚያመጡብንን መጠበቅ የለብንም። መንቀሳቀስ አለብን። በእርግጠኝነት እነሱ ለእኛ የተለየ ድግስ እየደገሱብን ነው። እኛ ዝም ብለን መቀመጥ የለብንም። እኛም መደገስ አለብን። የራሳችንን ስራ መስራት አለብን ብሎ መድብል እንግዲህ ለብሩክ እያሳመነው ነው። ብሩክ ደግሞ እየፈራ ነው ማለት ነው። መድብል ግን በጣም ጎበዝ ነው ማለት ነው። ከዛ እንግዲህ ደግሞ ቅድስት ደግሞ እግሬን አመመኝ አለች። ከዛ መድብል ደግሞ እኔ ልሽሽ እንዴት አዳ ምን ስትሰሪ ነው ግን የወደቅሽው? እቃ ተሸክመሽ ነበር እንዴ? አረ ደህና ነኝ። ከክችን ስወጣ እኮ ነው የወደቅኩት። ቆይ እኔ ልሽልሽ ጎበዝ ነኝ እኔ ወይ ደህና ነኝ ስትል የትኛው እግርሽ ነው አላት። ይሄ ነው ይሄኛው ግራ እግሬ ነው አለ። ግን ወድቃ ሳይሆን ወለም ብሏትም ሳይሆን ብሩክ እንዲያሻት ፈልጋ ነው በስበቡ ማለት ነው። ከዛ መድብል ደግሞ እውነት መስሎት እኔ ልሽሽ አላት። ወለምታ እኮ በጣም ከባድ ነገር ነው። ወይ ሐኪም ቤት ሂጂ ወይ ወጌት ሳይጠራልሽ ቀላል እኮ ነው መድብል ወይ ልሽልሽ ስትል ከዛ እሷ ደግሞ እንግዲህ ተግደርድራ ብሩክን ጥራለች ልትል ነው። ከዛ ለምን እኔ ልሽልሽ እንጂ አላት። አንተንማ ከማሸግርህ ባይሆን ጋሼ አለች አለ። ጋሼ አለችው ደገመችው። ጋሼ አለ። ከዛ ጥሩ ነው ብሩክ ብሎ ተጠራ እና ቅድስት ወለም ብሏታል። ቀኝ እግሯን ናናሽላት። ኧረ ግራዬን እኮ ነው አለች። ቀኟን ባዝሊን ይዘና ለማንኛውም ብሎ ከዛ እንግዲህ ቅድስት መሽኮርመም ጀመረች። ከዛ መድብል ደግሞ ቶሎ በል እንጂ በደንብ አድርገሽላት ናስኪ አለው። እንግዲህ ብሎ እንግዲህ መድብል በጣም ተጫዋችም ነው ጎበዝም ነው ማለት ነው። ከዛ ብሩክ ደግሞ መጥቶ ማሸት ጀመረ። ቆይ ግን አንቺ እያሾፍሽ ነው እንዴ? ግን የእውነትሽን ነው ወለም ያለሽ አላት ብሩክ ማለት ነው። ከዛ አዎ የእውነቴን ነው እኔ ግን እያፎገርሽኝ እያሾፍሽብኝ የመሰለኝ አላት። ከዛ እሺ ቅድስት አሁን እንዴት ሆንሽ? ተሻለሽ አላት። እያመመኝ ነው ጋሽ አለች። አንቺ ግን ሙድ እያሽብኝ ነው እንጂ ወለም ያለሽ አይመስልም ብሎ እንግዲህ ብሩክም አውቆባት ነው መሰለኝ። እንግዲህ ለማንኛውም የመድብል ጨዋታ በጣም ደስ የሚለው በጣም ጀግናም ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ስለምታበረታቱ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።